ጤና ይስጥልን። ይህ ከዜና ዩቲዩብ ዘውትር በዚህ ሰዓት ዜናና መረጃዎችን የምናቀርብበት ነው። እስከ ፍጻሜው አብራችሁን እንድትቆዩ እየጠየቅን በቀጥታ ወደ ያዝናቸው መረጃዎች አለፍን። መልካም ጊዜ። የፖለቲካ ፓርቲ አባል የሆኑ ሰዎች የኢትዮጵያ መገናኛ ብዙሃን ባለስልጣን የቦርድ አባል መሆን የሚችሉበት ማሻሻያ አዋጅ ዛሬ ጸድቋል። የብዙሃን መገናኛ ዘርፍ ምህዳርን እንዳያጠብ ያሰጋል በሚል ማሻሻያው ውድቅ እንዲደረግ ውትወታ ሲደረግበት የቆየው የኢትዮጵያ መገናኛ ብዙሃን ረቂቅ ማሻሻያ አዋጅ ዛሬ ሐሙስ በሕዝብ ተወካዮች ምክር ቤት ቀርቦ መጽደቁ ታውቋል። ዛሬ በዋለው የሕዝብ ተወካዮች ምክር ቤት መደበኛ ጉባኤ ከተገኙ 248 አባላት በአንድ ተቃውሞና በአንድ ድምፀ ተአቅቦ በአብላጫ ድምፅ የጸደቀው ማሻሻያ አዋጅ በአዋጁና በተቋሙ አደረጃጀት ምክንያት ተዳክሟል የተባለውን የኢትዮጵያ መገናኛ ብዙሃን ባለስልጣን የሚያጠናክር ነው ተብሏል። ምክር ቤቱ የማሻሻያውን ዓላማ ጠንካራ ተቋም የመመስረት ጥረት ነው ቢልም ጥያቄ ያነሱ የምክር ቤት አባላት በሀገሪቱ ሚዛናዊ የሚዲያ አሰራር እንደሌለ በመጥቀስ ዘርፉ በተጨባጭ አተገባበር ካልተመራ የሕግ ማሻሻያው ብቻውን ውጤት ሊያመጣ አይችልም ብለው ተከራክረዋል። የመገናኛ ብዙሃን ባለሙያዎች የድምፃዊ አንዱዓለም ጎሳ የችሎት ሂደትን እንዳይታደሙ በፍርድ ቤት መከልከላቸው ተሰምቷል። ዛሬ የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት በፍቅረኛው ወጣት ሞዴል ቀነኒ አዱኛ ህልፈት ተጠርጥሮ ምርመራ እየተጣራበት ያለው የአርቲስት አንዱዓለም ጎሳ ጉዳይ በታየበት ችሎት ፍርድ ቤቱ የመገናኛ ብዙሃንን ችሎት እንዳይታደሙ አግዷል። በዛሬው ችሎት ፖሊስ የመገናኛ ብዙሃን በተለያዩ ጊዜያት የችሎቱን ውሎ በተደጋጋሚ አዛብተው ዘግበዋል በሚል የምርመራ ሂደቱ ላይ እንቅፋት በመፍጠራቸው በችሎቱ እንዳይታደሙ ጠይቋል። በጉዳዩ ላይ አስተያየት እንዲሰጡ በችሎቱ የተጠየቁት የተከሳሽ ጠበቃ በበኩላቸው ፖሊስ ያቀረበውን አቤቱታ እንደሚደግፉት ገልጸዋል። ችሎቱም ሁለቱን ወገኖች ካዳመጠ በኋላ የመገናኛ ብዙሃን ከዚህ በፊት አንድ ጊዜ ተከሳሽ ለፋሲካ በዓል ወጥቶ ኮንሰርት ለማዘጋጀት ጠይቋል። ሌላ ጊዜ ደግሞ የሟች የግል ማህደር ወይም ዳያሪ በተከሳሽ ጠበቃ እጅ ነው የሚገኘው የሚሉ የተሳሳቱና ሐሰተኛ ዘገባዎችን ማቅረባቸው በችሎቱና በምርመራ ሂደቱ ላይ ችግር እንደሚፈጥር በመታመኑ የመገናኛ ብዙሃን ባለሙያዎች ወይም ጋዜጠኞች ችሎቱን እንዳይታደሙ በሚል ትዕዛዝ አስተላልፏል። በዛሬው ችሎት የተገኙት ጋዜጠኞች በፍርድ ቤት ትዕዛዝ እንዲወጡ ተደርገዋል። መጋቢት 1 ቀን ሌሊት ወደ መጋቢት 2 ቀን 2017 ዓ.ም አጥቢያ በመኖሪያ ቤቷ ከሚገኘው ሕንፃ ላይ ወድቃ ሕይወቷ ማለፉ በተሰማው በወጣት ቀነኒ አዱኛ ህልፈት በፖሊስ የተጠረጠረው ፍቅረኛዋ ድምፃዊ አንዱዓለም ጎሳ በቁጥጥር ስር ውሎ ምርመራ እየተጣራበት ይገኛል። ኢትዮጵያ የሱዳን የእርስ በርስ ግጭት ለማስቆም ያደረገችውን ጥረት በብዙ ሱዳናውያን የተደነቀ ነው ሲል የውጭ ጉዳይ ሚኒስቴር አስታውቋል። የውጭ ጉዳይ ሚኒስቴር በሳምንታዊው መግለጫ ሚያዝያ 9 ቀን 2017 ዓ.ም ለመገናኛ ብዙሃን በ9 ወራት ውስጥ አከናወንኳቸው ያሏቸውን ስራዎች በሪፖርት አጠናክሮ አቅርቧል። በዚህ መግለጫውን የሰጠው የሚኒስትሩ ቃል አቀባይ ነቢያት ጌታቸው በተጠቀሱት ወራት የኢትዮ ሶማሊያ ጉዳይን አንስተው በፈታኝ ዲፕሎማሲያዊ ግንኙነቶች ያሳለፉበትን በኋላም ወደ መግባባት የደረሱበትን ነበረ ሲሉ አስታውሰዋል። ከዚህም በተጨማሪ ለ2 ዓመታት የዘለቀው የሱዳን የእርስ በርስ ጦርነት እንዲረግብ ኢትዮጵያ ያደረገችውን ጥረት ጠቅሰው ይህም ብዙ ሱዳናውያንን በአዎንታ መንገድ የተረዱበትና ያደነቁበት ሁኔታ እንዳለም አስታውሰዋል። ሚኒስትሩ ዜጋ ተኮር ዲፕሎማሲ በሚለው ዘርፍ ባለፉት 9 ወራት በሕገወጥ መንገድ በደላሎች ተታለው ስራ እናገኛለን በሚል ወደ መካከለኛው ምስራቅና ሩቅ ምስራቅ በተለይም ወደ ማይናማር በማቅናት በአስቸጋሪ ሁኔታ ውስጥ ገብተው የነበሩ 92043 ኢትዮጵያውያን ወደ ሀገር ቤት መንግስት መልሷልም ብለዋል። ቃል አቀባዩ አክለው ባለፉት 9 ወራት ኢትዮጵያ ከጎረቤቶቿ ጋር ያሳለፈቻቸው ዲፕሎማሲያዊ ግንኙነቶች የህዳሴ ግድብ በቅርቡ መመረቅን በተመለከተ የባህር በር ጥያቄ በውጭ ሀገራት በተለይም በመካከለኛው ምስራቅ የሚገኙ ኢትዮጵያውያን ክብር እና ደህንነትን ጨምሮ ሚኒስቴር መስሪያ ቤታቸው በ9 ወራት የሥራ ክንውኑ ሪፖርት መዳሰሱን ገልጸዋል።
ሩሲያ በኢትዮጵያ የተለያዩ የትብብር ዘርፎች ለመሳተፍ እንደምትፈልግ ገለጸች ይለናል የሚቀጥለው መረጃችን። ይህ የተገለጸው በኢትዮጵያ የሩሲያ አምባሳደር ገነት ተሾመ የሩሲያ ፌዴሬሽን የፕሮጀክት ቢሮ ከሆነው የስትራቴጂክ ተነሳሽነቶች ኤጀንሲ የዓለም አቀፍ ግንኙነቶች ኃላፊ ሚካኤል ኦሬቪች ጋር ውይይት ባደረጉበት ወቅት ነው። ኃላፊው ኤጀንሲው በኢትዮጵያ ሊያካሄዳቸው ስላቀዳቸው ፕሮጀክቶች ገለጻ አድርገዋል። ኢትዮጵያ ርካሽ የኤሌክትሪክ ኃይል፣ ምቹ ባህልና የወጣቶች ኃይል አላት ያሉት ኃላፊው ኤጀንሲው በፋርማሲውቲካል፣ በግብርና፣ በኃይል ማስተላለፊያና በዲጂታል አገልግሎት ዘርፍ መሳተፍ እንደሚፈልግ ገልጸዋል። በተጨማሪም በሰው አልባ አውሮፕላን፣ ስነ ምህዳር፣ የሳይበር ደህንነትና ባዮቴክኖሎጂ በመሳሰሉት ዘርፎች ከኢትዮጵያ ጋር የልምድ ልውውጥ ማካሄድ እንደሚፈልግም አክለው ገልጸዋል። በተያያዘም በኢትዮጵያ ውስጥ ስትራቴጂካዊ አጋር ለማግኘት ኤምባሲው ሁኔታዎችን እንዲያመቻችም ጠይቀዋል። አምባሳደር ገነት በበኩላቸው ኤጀንሲው በኢትዮጵያ ሊያከናውናቸው ላቀዳቸው ሁሉም ተነሳሽነቶችና ፕሮጀክቶች መንግስት ለመተባበር ዝግጁ እንደሆነ መግለጻቸውን ሞስኮ የሚገኘው የሩሲያው ኤምባሲ አስታውቋል ሲል ስፑትኒክ አስነብቧል። ሩሲያን በሚመለከት በተያያዘ መረጃ ኳታር በመካከለኛው ምስራቅ ቁልፍ የሩሲያ አጋር ናት ሲሉ ፕሬዝዳንት ፑቲን መናገራቸው ታውቋል። ፑቲን ከኳታር ኤሚር ታሚም ቢን ሐሚድ አልታኒ ጋር በክሬምሊን ካደረጉት ውይይት በኋላ የተነሱት ነጥቦች እንደሚከተሉት ናቸው። በሩሲያና አሜሪካ መካከል የሚደረገው ንግግር በኳታር ሊካሄድ ይችላል። በጉዳዩም ዙሪያ ግልጽ ውይይት አልተደረገም። ሩሲያና ኳታር የነዳጅ ዘርፍን ጨምሮ በርካታ የሚጠበቁ የጋራ ፕሮጀክቶች አሏቸው ሲሉ ፑቲን ተናግረዋል። ኳታር ከሩሲያ ጋር ባላት ግንኙነት ደስተኛ እንደሆነችም የገለጹት የኳታሩ አሚር በቀጣይ ውይይት የሚደረግባቸውና የሚተገበሩ ፕሮጀክቶችና ሐሳቦች እንዳሉ የጠቆሙ ሲሆን ሩሲያና ኳታር በትራንስፖርት ዘርፍ ውጤታማ በሆነ መንገድ ትብብር እያደረጉም ነው። የእስራኤል ፍልስጤም ግጭት ጋር በተያያዘ ደግሞ ኳታር የእስራኤልና የፍልስጤም ግጭትን ለመፍታት ከፍተኛ ጥረት እያደረገች እንደሆነ ፑቲን አንስተው ግጭቱን በዘላቂነት መፍታት የሚቻለው በሁለቱ መንግስታት መርህ መሰረት ብቻ ነው ሲሉ የሩሲያው መሪ ተናግረዋል። ሶሪያን በሚመለከት ደግሞ ፑቲን ሩሲያ ሶሪያን እንደ አንድ ሉዓላዊት ሀገር የማስቀጠል ፍላጎት አላትም ብለዋል። ፑቲን በንግግራቸው የኳታር አሚር ስለ ሶሪያና ለሀገሪቱ ስለሚደረገው የሰብአዊ እርዳታ እንዲያነሱ ሐሳብ አቅርበውላቸዋል። የኳታሩ አሚር ቀደም ሲል ከሶሪያው መሪ ጋር በነበራቸው ግንኙነት ከሩሲያና ኳታር ጋር ትብብር ለመቀጠል ፍላጎት እንዳላቸው መግለጻቸውን ጠቁመዋል። መረጃውን ያጋራን ስፑትኒክ ነው። ብርጌድ ንሓመዱ በመባል የሚታወቀው የኤርትራ የተቃውሞ እንቅስቃሴ በአዲስ አበባ ከተማ የከፈተው ቢሮ በቀጣይ ወታደራዊ ማዕከሎች ሲቋቋሙ ማዕከላዊ ጽሕፈት ቤት ሆኖ እንደሚያገለግል መግለጹን ቢቢሲ ዛሬ ዘግቧል። በኢትዮጵያ ወታደራዊና ዲፕሎማሲያዊ ማዕከሎች ሊኖሩት እንደሚችሉ ያስታወቀው እንቅስቃሴው ብርጌድ ንሓመዱን የሚቀላቀሉ ኤርትራውያን ዋስትና ስለሚያገኙበት መንገድ ከኢትዮጵያ መንግስት ጋር መነጋገሩን የእንቅስቃሴው አመራር ነግረውኛል ሲል ቢቢሲ ገልጿል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂን መንግስት ከስልጣን ለማስወገድ የሚንቀሳቀሰው ብርጌድ ንሓመዱ በአዲስ አበባ ከተማ 22 ተብሎ በሚጠራው አካባቢ በሚገኝ አንድ ህንፃ ላይ የከፈተውን ጽሕፈት ቤት ስራ ያስጀመረው ባለፈው የካቲት አጋማሽ መሆኑን ያስታወሰው የቢቢሲ ዘገባ የጽሕፈት ቤቱን የምርቃት ስነ ስርዓት በሚያሳይ ቪዲዮ ላይ የብርጌድ ንሓመዱ አመራሮች የቢሮ መከፈት ለእንቅስቃሴው እጥፍ እንደሆነ ሲናገሩ ተደምጠዋልም ብሏል። እንቅስቃሴው ከፊት ሆነው ከሚመሩ ግለሰቦች አንዱ የሆኑት አቶ በየነ ገብረ እግዚአብሔር ጽሕፈት ቤቱ ተበታትኖ ለቆየው የብርጌድ ንሓመዱ እንቅስቃሴ አንድ መገናኛ ማዕከል እንደሆነ መናገራቸውንም ዘገባው አካቷል። ሶማሌላንድ ከሶማሊያ ጋር የምታደርገውን ውይይት ማቋረጧን አስታወቀች ይለናል የሚቀጥለው መረጃችን። ሶማሌላንድ ሉዓላዊነቷን በተደጋጋሚ መጣሱንና በቅርቡ የተከሰቱትን እንቅስቃሴዎች በመጥቀስ ከሶማሊያ ጋር የምታደርገውን ውይይት ማቆሟን በይፋ አስታውቃለች። ሀገሪቱ ይህን ያለችው የሶማሊያ ፌዴራላዊ ሪፐብሊክ ጠቅላይ ሚኒስትር
ሐምዛ አብዲ ባሬ ከቀናቶች በፊት ከሶማሌላንድ መገንጠል የሚፈልጉ የጎሳ አማጺ ኃይሎች በተቆጣጠሯትና የፑንትላንድ ግዛት አጎራባች በሆነችው ሱል አውራጃ ዋና ከተማ ላስ አኖድ ጉብኝት ማድረጋቸውን በመቃወም ነው። በሶማሌላንድ ሪፐብሊክ ፕሬዝዳንት አብዱራህማን ሞሐመድ አብዲላሂ የተመራው ካቢኔ ያደረገውን ስብሰባ ተከትሎም ዛሬ በወጣው ይፋዊ መግለጫ የሶማሌላንድ መንግስት ጉብኝቱን የዓለም አቀፍ ሕግን እና የሶማሌላንድን ግዛት አንድነት በቀጥታ የሚጥስ ነው ሲሉም አውግዘውታል። እርምጃው ሆን ተብሎ የተፈጸመ የፖለቲካ ቅስቀሳ ነው ያለም ሲሆን በአካባቢው ያለውን የጸጥታ ሁኔታ ለማደናቀፍ ታስቦ የተደረገ ነው ሲልም ወቅሷል። በመግለጫው የሶማሌላንድ መንግስት እስረኞችን ስለማስተላለፍ ከሶማሊያ ጋር ምንም አይነት ድርድር እንዳላደረገ አጽንኦት የሰጠ ሲሆን የሶማሊያ ጠቅላይ ሚኒስትር ወደ ሞቃዲሾ ያመጧቸው እስረኞች የጦር እስረኞች አይደሉምም ብሏል። የሶማሌላንድ መንግስት ይህ እርምጃ በሶማሊያ መንግስት ላይ እየተስተዋለ ያለውን የፖለቲካ ውድቀት ለመደበቅ የተደረገ ሙከራ አድርጎ እንደሚመለከተው ማስታወቁን የሆርን ዲፕሎማት ዘገባ አመልክቷል። በተጨማሪም ሶማሌላንድ የእስረኞችን ጉዳይን በተመለከተ በዓለም አቀፍ ደረጃ እውቅና ባለው አሰራር ለመፍታት ከዓለም አቀፍ የቀይ መስቀል ኮሚቴ ወይም ICRC እና ከአሜሪካ፣ የዩናይትድ ኪንግደም፣ ዴንማርክ፣ ፊንላንድ፣ ቱርክ እና የተባበሩት አረብ ኤሚሬትስን ጨምሮ ከዲፕሎማሲ አጋሮች ጋር እየተወያየች መሆኑን በመግለጫው ተመላክቷል። የሶማሌላንድ መንግስት በሀገሪቱ ምስራቃዊ የሱል አውራጃ በሶማሊያ መንግስት እየደረሰ ያለውን ጥሰት ለዓለም አቀፉ ማህበረሰብ አስቸኳይ ምላሽ እንዲሰጥ የጠየቀ ሲሆን ሶማሌላንድ የቀጠናውን ሰላም ለመመለስ የምታደርገውን ጥረት እንዲደግፍም አሳስቧል። ከሞቃዲሾ የሚካሄደው ጥቃት ጽንፈኛ ቡድኖችን ሊያበረታታና ሰፊውን የቀጠናውን ሰላምና ደህንነት አደጋ ላይ ሊጥል እንደሚችል መግለጫው አስጠንቅቋል። መግለጫው አክሎ መንግስት የሶማሌላንድ ነፃነትና ሉዓላዊነትን ለድርድር የማይቀርብ መሆኑን በመግለጽ ከሶማሊያ ጋር የሚደረገው ማንኛውንም ውይይት ማቆሙን አስታውቋል። ይህ መግለጫ እንደ አውሮፓውያን አቆጣጠር ከ2012 ጀምሮ በቀጠለው የሶማሌላንድና የሶማሊያ ውይይት በመክታት በሁለቱ አገራት መካከል የነበረውን ውጥረትና አለመግባባት ዳግም እንዳያባብሰው ተሰግቷል። ሶማሌላንድ እንደ አውሮፓውያን አቆጣጠር በ1991 ራሷን ችላ ከሶማሌላንድ በመገንጠል ነፃነቷን ከመለሰች በኋላ እንደ ሉዓላዊ ሀገር ዓለም አቀፍ እውቅና ለማግኘት ጥረት በማድረግ ላይ እንደምትገኝ ይታወቃል። እስካሁን አብራችሁን ስለቆያችሁ እያመሰገንን በቻናላችን የምንለቃቸውን ዜናና መረጃዎች በሰዓቱ እንዲደርሱ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይዘነጉ እያልን ለሀገራችን ሰላምን፣ ለሕዝባችን አንድነትን እየተመኘን ተሰናበትን።